ዳጣን ስጠብቅ እንደገና በሱ መጣችብኝ። ቆይ እቺ ሴትዮ ነብሰ ገዳይ ልታደርገኝ ፈልጋለች እንዴ? ጋሽ አስቁማት። ምርመራ ካደረገች ሁሉም ነገር ይወጣል። እሺ ምን በደልኩ? ለምን አትገለኝም? ለምን አትወስደኝም? አሁን ስቃይ በዛ፣ ፈተና ይበዛ። እንዲሆነው ከመኖር መሞት ይሻላል። ለሆነ ነገር ፈልጌሽ ነበር እኮ። ለምንድን ነው የፈለግሽ? ለዛ ብቻ ይሄ ወጥ ምናምን ቅመሽልኝ ምናምን ልትይኝ እንዳይሆን አይደለም። ዳጣይ አስታርቂኝ። ወይ ከማዬ ጋር ተጣላችሁ እንዴ? ኧረ አይደለም። ከማን ከናታን ጋር ነው? ኧረ አይደለም ዳጣ። እና ከማን ጋር ነው? ከገዜ ጋር ነው። ገዜ ይሄ ገዜ። ለዛ ብቻ ይሄ ለሳምሽ ምናምን ብለሽ ብቻ እንዳይሆን። ዳጣ ደግሞ እንደሱ አይደለም። እና በምንድን ነው የተጣላችሁት? በቃ ናቅሽ ነው የሚለው። እና ኮራብሽ? አዎ። አይ በቃሽ፣ ምጥንና ሆነሽ አስታርቃችኋለሁ። እሺ ስሚ ዳጣ፣ እኔ እየቀለድኩ አይደለም። ምግብ ለራሱ እየተበላልኝ አይደለም፣ ስራም እየሰራው አይደለም። ፍሮት ጊዜ ደርሷል። ሁሉም ነገር ከቁጥጥር ውጭ ይሆን። ይህን የምታደርገው ደግሞ መድኃኒት ናት። ማለት ምን ተፈጥሮ ነው? እሱን እንኳን አሁን ልነግር አልችልም፣ ግን በሆነ ነገር እንድታግዘኝ እፈልጋለሁ። እሺ ችግር የለውም። ቆይ በምንድን ነው ማግዝ? ምን እንደተፈጠረ አሁን በዝርዝር መናገር አልችልም፣ ግን በሆነ ነገር እንድታግዘኝ እፈልጋለሁ። ስለዚህ እኔ በምን ጉዳይ ነው ማግዝ? መድኃኒት ክፍልሽ ነው እንዴ? በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ፣ ሌላ ነገር አትጠይቂ። ለምን አትበይ እንዳጣ። በቃ ዝም ብለሽ ይሄን ብቻ ወቂ። እንዴ ናታን፣ እሺ በሰላም በሰላም ይሁን አይሁን አላውቅም፣ ግን በቃ ይሄን ብቻ ወቂ። እሺ እንግዲህ ጋሽ ደረጀ ዛሬ በዚህ ጭንቃት ውስጥ በጣም ሊፈነዳ ነው ማለት ነው። ከዚህ በኋላ ምን አደረኩ? ምን በደልኩ? አምላኪ ወይ ኧረ አሁን እሱ ሳይደኝ ግዴለኝ እያለ ሞትን በልመና እየተማጸነ ይገኛል ማለት ነው። እንዲህ ጋሽ ደረጀ የገባበት ችግር በጣም ከባድ ነው። ከአንድ አይሉ ሁለት ችግሮች ተነባብረው ይዘዋል ማለት ነው። አሁን ደግሞ በዳጣ ሲጨነቅ በተወለደው በባቢ በህፃኑ መታበታለች ማለት ነው። መድኃኒት ሰላም፣ ይቅርታ ማርትዬ፣ ዝም ብለሽ ተኝ፣ ምንም እንዲያታስብ እሺ። ሲገለጥ ሊገለጥ ምንም አያስጨናንቅሽም። ዝም ብለሽ ማንነትሽን ይዘሽ ተኝ። እሷ ግን እየጦዘ ትገኛለች ማለት ነው። መድኃኒት እንግዲህ ሰላም ደውላ ነግራው ነበረ የጋሼ እነ እትዬ መተው ነበረ እኔ ቤት መተው በጣም ከባድ ነገር ተፈጥሯል ስትለው በጣም ሲደነግጥ ተረጋጋ ትለዋለች። ደግሞ በመካከል ማለት ነው እንዴት ነው አንቺ ልጅ ያምሻል? እንዴት ተረጋጋ ትኛለሽ እንዴ? እንዴት ነው የሚረጋጋው? አሁን ከባድ ነገር ተፈጥሯል እያልሽ እያለ የጮኸባት ይገኛል። አይደለም ጋሽ ከህፃኑ ይዞት ነበርና ከህፃኑ ላይ ፀጉር ወስደው ዲኤንኤ እናስመረምራለሁ እያለች አሳይታኛለች እና መድኃኒት እንድታስቆማት ብዬ ነው ዲኤንኤ ሳታስመረምር እንድታስቆማት ብዬ ነው እያለችው ነበረ። ከማን ጋር ነው የምታስመረምረው እያለ ነበር። ሲናደድ የቆየው ማለት ነው። አትናደድ፣ አጉል ትሞታለህ፣ ታረጅብናለህ። ጋሽ ደረጀ እንወድሃለን። ያው የአባቶች ምሳሌም ብትሆን አንዳንዶች አባቶች እንዲህ የሚያደርጓሉና ከጋሽ ደረጀ ተማሩ። የዘላለም ጸጸት ከሚወርሳችሁ ከአዲባችሁ ከውድ ባልተቤታችሁ ጋር አርፋችሁ ተቀመጡ። የምታጎለውም የምትፈልገውትም ካለ እሷን ነግራችሁ ማስተካከል አለባችሁ እንጂ ሌላ ሴት ጋር ሌላ ቦታ መሄድ የለባችሁም ማለት ነው። እሱ 1 ዓመት ከ6 ወር ሚስቱ ተነጥላ ሆዲያ ነበረ። በዛ ምክንያት ነው እንደዚህ ሊያደርግ የቻለው። ግን በዛ አጋጣሚ ባይዘወይ ምን ልበላችሁ፣ ዓይንና ልብ ካልተመኘ ወደዛ ሰው ዘንድ ወይም ወደዛ ወደ ልጅ ዘንድ መቼም ቢሆን አይከድም። መቼም ቢሆን መጀመሪያ ራሳቸውን አሳምነው ነው እዛ ቦታ ውስጥ እንዲገፋፋ የሚያደርጉት። ሳክሬ ነው ራሴን ስቼ አላቅም። ኧረ እባክህ ለምን አታቅም? ታውቃለህ። ያናደርጋለሁ ብለህ
ግምት አይደል እንደ ሳግራስ የገባውና እንደዛ ያለ ነገር ይፈጠራል ማለት ነው። አጋጣሚ ስህተት ነው የሚባል አለ፣ ግን ስህተት አይደለም፣ ትክክለኛ ነው እውነት መናገር ማለት ነው። ሰካራም ራሱን አይስትም፣ ምንም ቢፈጠር ምንም ቢሰክር ምንም ራሱን አይስትም ይላሉ። ያው እንግዲህ የሰከሩት ይንገሩን ስላይ ደግሞ ማብራሪያ ምናምን እንዲሰጡን እንፈልጋለን። እና እንደዛ እያለ በጣም እየተጨናነቀ ይገኛል። እውነት መናገር በጣም አሳዝኖኛል ማለት ነው ጋሽ ደረጀ። አሁን ደግሞ በህፃኑ ላይ ካሄደችበት ምን እንደሚፈጠር እንግዲህ አስባችሁታል። ማርትዬ ራሱ እንዴት እንደዚህ ይኮናል? ለምንድን ነው እንደዚህ የሚኮነው? እያለ ስትነግረው ነበረ። እሱም ሊነግራት አልቻለም። አሁን ደግሞ ናታንን ጠርቶት ነበርና ከቢሮ በጣም ከባድ ችግር ተፈጥሯል። ናታን አሁን እርዳታ ያስፈልገኛል፣ ግን ያደረከው ነገር በጣም ከባድ ነው እያለው ነበረ። ሲቆጣው ነበረ። አባዬ ምን አድርጌ ነው? ለምንድን ነው የማልነግርሽ ሲለው አሁን የማብራራለ ጊዜና ሰዓት ላይ አይደለሁም። ዝም ብለህ የምትረዳኝ ያለ እርዳይ፣ ከዚህ ከጉድ ያውጣኝ፣ በሌላ ጊዜ እነግርሃለሁ እያለው ነበረ። እንግዲህ ማንም አልጠረጠረም። መልሳ ሰላም ከሱ ትወልዳለች ተብሎ ማንም የጠረጠረ የለም ማለት ነው። ምክንያቱም ዳጣ ተወለደች፣ መልሶ ደግሞ አሁን ሌላኛ ልጅ ከባድ ነው እውነት መናገር እያለ ሲናገር፣ እሺ አባዬ ምን ልርዳህ? እኔ ምን ላድርግልህ? የማደርገውን ነገር ሁሉ ንገረኝ፣ እኔ ችግር የለብኝም አባዬ ከጎንህ ነኝ እያለው ነበረ። አዎ ከጎኑ ነው፣ እግዚአብሔር ከፈቀደ ያስተካክለዋል በሚል ተስፋ አለኝ። ናታን ከገባበት እውነት መናገር እንደው እስከ ጥግ ደርሶ ነው ሁሉና የሚያመጣው ብዙ ነገር ጋሸም ከአደጋ ሲጠብቀው ሲከላከለው ነበረ። ዳጣን ራሱ ብዙ ነገር ሲያደርጉት ነበረ። አቢጌልና ማርቲ ባንድ ሆነው አቢጌል እየሄደች እያመጣች እንደዚህ እያደረገች መልሳ ደግሞ የህፃኑ ልጅ የማን ነው እያለች ያንንም ጥፍሩ ምናምን ቆርጣ ይዛ ሄዲያ ልታስመረምር ነበረ። ያንንም ደርሶ አስጥሏቸዋል ማለት ነው ናታን። አሁንም ደግሞ መልሶ እንደዚህ ያለ ነገር ሲፈጠር ከመድኃኒት ላይ ይቀበላል ብዬ ባለሙሉ ተስፋ ነኝ። እንግዲህ ጋሽ ደረጃ ተጨናነቅ መፍትሄ ያመጣል ማለት ነው ናታን ራሱንም ጥሎም ቢሆን እና በዚህ አጋጣሚ ዳጣዬን እንግዲህ እኔ ልሄድ ነው እንትና ዘንድ ልሄድ ነው፣ እችን ብቻ ወቂልኝ። በጣም አባዬም ተጨናንቋል። ሰላምስ ምን አለችሽ? አልደወለችልሽም ወይ? መድኃኒት ክላስ ልግባ እኮ ነው፣ ሁሉም ተኝቷል። እንግዲህ ልግባ እያላት ነበረ። እንዴት በአሁኑ ሰዓት ትገባለህ? ምንድን ተፈጥሮ ነው እያለችው ነበር። አባዬ ችግር ውስጥ ነው፣ በጣም ከባድ ነገር ተፈጥሯል። ስለዚህ መድኃኒት ክላስ ልግባና የማደርገውን ያደርጋለሁኝ እያላት ነበረ። እሷ በጣም ስትጨናነቅ እሺ ብቻ በኝ ለምን ብለሽ እንዳትጠይቂኝ ነው ያላት። ምንም ነገር አትጠይቂኝ ለምን አትበኝ፣ ግን ገብቼ ያለውን ነገር ማስተካከል አለብኝ። ስለዚህ አንቺም ግቢና ተኝ እያላት ነበር። ግን እገባለሁኝ የሚፈጠረውን ነገር ኋላ እንታያለሽ እገባለሁኝ እያላት ነበረ። እሷም ቅር እያላት እሺ በቃ ምንም ማድረግ አልችልም እሺ እያለች እየከፋትም ቢሆን እሺ ብላለች ማለት ነው። እንትና ራሱ ለዛዬ ማለት ነው ዳጣን ጠርታ በጣም ቸግሮኛል ፈልግሻለሁ እያለቻት ነበር። ምንድነው የምትፈልጊ ስትላት ያንን የቀልኩ አይደለም ወጥ ቅመሽልኝ ብሎሽ ነው፣ እኔ ከዚህ ከቤት የማልወጣው ያንቺ ወጥ ስለሚጣፍጠኝ ነው ብላለች ዳጣዬ። ወይኔ ሚጥሚጣ የሆነ ይልሽ ከዛ ስትላት አንቺ አቀልጅ፣ እኔ እኮ ከምሬ ነው ተጣለች ስትላት እናታን ጋር እማዬ ጋር እማን ጋር ተጣላሽ? እሺ ንገሪኛ ላስታርቅሽ እያለቻት ነበረ። ገዜ ጋር ስታት እኛ ገዜ እኛ ገዜ እያለኝ ነበረ። አዎ ንቀሽኛል እያለኝ ነው። ታዲያሳ ኧረ ግን የተጣለቻለሁኝ እኔ አስታርቂኝ እያለች ነበረ። ውሃንና ምጥንን ይህች አስታርቅሻለሁ ትላታለች። እሱም ደግሞ አልፈልግሽም ወንድ ልጅ ቆፍጣን ሲል ነው በእውነቱ ነገር እንዲህ የሚል መጠመጡት ወንዶች ወደ ዛቦ ወደ መጣያቸውና እሷም እንደዛ እያለች ነው ማለት ነው። መጀመሪያ ባመጣችው ወዲያ መልሳሰው ወዲያ ገባችበት። አስቀድማ በትክክለኛው መንገድ መሄድ ሲኖርባት ግፍታ ወሩራ አሁን ደግሞ ያዙ ይልቀቁኝ ትላለች ማለት ነው። መግፋት መልካም ነው፣ መግፋት ግን በጣም ከባድ ነው። ቤተሰብ አደራ እናንተም እንዲያትገፉ። በቀጣይ በአዲስ እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ ከልብ እያረኩ አመሰግናለሁ።
አሁንም ድጋፋችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ ቤተሰብ።